ግን ልጄን እኔ መውለድ የለመድኩባት ልጄ የመጀመሪያ ልጄ በሰው ሀገር ባሬንቱ ቋንቋ በማላቅበት ሀገር በስደት ተንከራትቼ የኖርኩባት ልጄ መጨረሻው ብቻ የሚነግረኝ ሰው ነው የምለምነው። በኢትዮጵያ ሕዝብ ስም በኤርትራም እውነት በኤርትራም ሕዝብ ስም የምለምነው ልጄ እውነት የት ናት? ልጄ እውነት አልጣልኩሽም። ደስታ እኔ እግዚአብሔር ይመስገን ደህና ነሽ ወይ? ደህና ነኝ እግዚአብሔር። ከባለፈው ትንሽ ፈካ ያልሽ ይመስላል አሁን። አይ ምን ጊዜም ደህና ነኝ። ብዙ ጊዜ አላሳውቅም። የዛ ጊዜ ግን ለኔ መጀመሪያ እዚህ ቦታ መድረሻዬ ለፍለጋዬ ደግሞ የመጨረሻ ቀን ስለነበረ ያለሽን የዘረገፍሽ ይዛል በጣም ይቀር ነበረ። በቃ መቋቋም እስኪያቀተኝ ድረስ እንትን አልኩት። ያው ሰዎች እንዳልኩት እኔ ልክ እንደ ትላንት ደግሞ በተደጋጋሚ ሰዎች ይጠይቁን ነበርና ከቀረብሽ በኋላ ያላወቁ ሰዎች ታሪክሽን አውቀዋል። ከዛ በኋላ ደግሞ በብዙ መንገድ ሰዎች አግኝቶች ሊሆን ይችላልና ከፕሮግራሙ መተላለፍ በኋላ ስለነበረው ጊዜ እናውራ እስኪ። ያለፉት 3 ወራት ምን ይመስሉ ነበር? አዎ ያለፉት 3 ወራት እንዴት ሆነ መሰለህ አብርሃም? በጣም እንደው ማስጠሊታ ነበር። ሰዎች በጣም ቁስሌን እያሳመሙ አስቸግረውኝ ነበር። ማንኛውንም ሰው ከመንገድ እያነሱ እያመጡ ፍለፊቴ ወይ ስራ ቦታ ይሆናል ወይ ካፌ ሳልፍ መንገድ ላይ ይሆናል በፈልጉበት ቦታ እቺት ልጅሽ ተገኘች እያሉ በጣም ይረብሹኝ፣ በየመንገዱ ያስለቅሱኝ፣ በየካፌ ጋዚጋና አግኝሽ ብለው በይዘውኝ ገብተው ይረብሹኝ ነበር በጣም ብዙ ሰዎች። ያኛውንም ተፈላጊውን ሰው አብረው ይረብሹት ነበር ማለት ይቻላል የሚፈልገውን ሰው። ግን እኔ መልስ የነበረው ምን ጊዜም ቢሆን ኢቢኤስ ሂዱ ነው። ከኔ ጋር ባካችሁ ተውኝ ኢቢኤስ ሂዱ። ምናልባት ለኔ ለመርዳት ይሆናል። እየረዱኝ ግን አልነበረም። ለምን እዚህ ቦታውን ሳላቀው በፊት የረዳኝ የለማ። የኔ እኮ ድብቅ አልነበረም። በሄድኩበት ቦታ ሁላ ይሄን ነገር አወራዋለሁ። በመሰራበትም ቦታ አወራዋለሁ፣ በመሄድበትም ቦታ አወራዋለሁ፣ ባዘን ቤቱም አወራዋለሁ። ሁሉ ቦታ አወራው ስለነበረ ለነዚህ አሁን አገኘንልሽ ለሚሉኝ ሰዎች ይሄ ታሪክ አዲስ ስላልነበረ ለምን የዚህን ያልጨከኑብኝ? ለምን እኔ 37 አመት ነው ያዘንኩት። 37 አመት እኔና የኔ ቤተሰብ ያውቃል። በአመት ባል ደስታ የለንም። ሁሌ ተረባሾች ነን። ለምን እኔ ነኝ ረብሻው ላይ እኔ ነኝ ረብሻው። ውስጤ ድንገት ይለወጥና የቤተሰቡን ደስታ አነሳለሁ። በእንዲህ አይነት ሁኔታ ብዙ እንደቆየው ሁሉም ሰው ያውቃል። ግን እነዛ በደንብ የሚያውቁ ሰዎች ደግሞ ቁስሌን በጣም ከዚህ ከ3 ወር በኋላ የቆሰቆሱ በጣም ረበሹኝ። ለቅሶ ቤት ሄጄ መቀመጥ አልችልም። እዛው ለቅሶ ቤት ሰው ይዘው ይመጡና እቺ ልጅሽ ነች ብለው የሰው ለቅሶ የሚረብሻሉ፣ እኔን የሚረብሹኛል። እንደዚህ እያልኩ ነው የከረምኩት ለማለት ፈልጌ ነው። ደስታ እንግዲህ እኛም ከዛ በኋላ ያንቺን ጉዳይ እንደራሳችን ጉዳይ ነው ይዘን ስንከታተል የነበረው። እንደተባለው በጣም ብዙ ሰዎች ናቸው እኛ ጋርም ሲመጡ የነበረው። በግል ስልካችን በቢሮም ይደውላሉ። የደስታ ልጅ እኮ አገኘናት ይላሉና ከታሪኩ ጋር የሚቀራረብ አይነት ታሪክ ያላቸው ልጆች እኔ ነኝ እያሉ ሁሉ ሲመጡ ነበርና ለኛም በጣም አስቸጋሪ ነበር። ምክንያቱም ልብ ይነካል። ህይወትን ያጣሽበት መንገድ አይተሽም ሊሆን ይችላል። ሶሻል ሚዲያ ላይ እሷ ነች ያሉ በጣም ብዙ ተመሳሳይ አይነት ታሪኮች ሲያመጡ ነበርና እኛም እስኪ ለዚህ ታሪክ አሁን ህይወት ከአንቺ ጋር ስትለያይ ለነበረችበት ታሪክ ይቀርባል ብለን ያሰብነው ነው እኛም ዛሬ ልናቀርብ የወሰንነውና ላንቺ ብቻ ሳይሆን ለኛም በጣም ከባድ ነበር። ከብዙ ተመሳሳይ ታሪኮች በኋላ ከብዙ መፈለግ በኋላ እኛም ለዚህ ታሪክ ይቀርባል ያለውን እንግዲህ ዛሬ ልናቀርብ ወሰነናልና እንግዳ አለን እዚህ ስቱዲዮአችን ይገኛሉ። እንግዳችንን እስኪ እናመጣና ምንድነው አዲስ ነገር የሚለውን ነገር እናያለን ማለት ነው። እንግዳችንን ቆመን እንቀበላቸው። እሺ
እንኳን ደህና መጡ። እንኳን ደህና ቆያችሁና። ስሙትን ነገር ጥላሁን ከበደ እባላለሁ። አቶ ጥላሁን እንግዲህ ይሄ ፕሮግራም ከተላለፈ ጀምሮ ካሉበት ሆነው በጣም በአስቸጋሪ የኔትወርክ ሁኔታ ውስጥ ሆነው እስካሁን ድረስ ተከታታይ የሆኑ መረጃዎችን ሲሰጡን ነበረ። በፈለግነው ሰዓትም ስናገኘው ስለነበረ እጅግ በጣም አድርገን እናመሰግናለን። እና እንግዲህ ፕሮግራሙ ከተላለፈ ጀምሮ እርሶ ህይወት ያለችበትን ቦታ እኔ አውቃለሁ፣ እሷ ነች የደስታ ልጅ የሚለውን መረጃ ከሰጡን ጀምሮ ያለውን ታሪክ እስኪ ደግሞ እርሶ ይንገሩን። ይሄን ነገር ለማድረግ ኢዮብ አድሃኖም የሚባል ጁባ የሚኖር ጓደኛዬ ነው። እሱ ደውሎ ህድአት የምትባል ህይወት ጋር አብረው ያደጉ የወይዘሮ ሰንበቱ ልጅ አገናኘኝ ማለት ነው። ስልክ ሰጠኝ። ከዛ በኋላ ቀጣይ ከሷ ጋር ግንኙነት ማድረግ ጀመርኩ። ህይወት የሷ ልጅ መሆኗን እንዴት መሰል ያወቅኩት፣ ሲያገኟት ትላንት ማታም ጠይቄያለሁ። መጀመሪያ ሲያገኟት ሁለት ወታደሮች መጡና ገርገር የሚባል ወንዝ አለ፣ እሷ በዛ አልፋለች። ውሃ ስጡኝ ብለው ወታደሮቹ ሁለት ወታደሮች ውሃ ትሰጣለች፣ አንድ ሴት ሌላ። ይሄንን ታሪክ እርሶ እንዴት አወቁት? መጀመሪያው ለደስታ ራስዎትን በደንብ ያስተዋውቁ። እሺ፣ እኔ ይሄን ታሪክ እሱ ነው የነገረኝ። እኔ ሁልጊዜ እንደዚህ አይነት ነገር የኤርትራ የሚመጡ ሰዎች ባልና ሚስት፣ እናትና አባት የሆነ ብዙ ሰዎች አገናኝቻለሁ በግል ማለት ነው። ቋንቋም ትግርኛና ትግረ ምናምን ይችላል። እኔ አዲስ አበባ ነው የተወለድኩት። የሚኖሩት የት ነው? እዚሁ አዲስ አበባ። አሁን ድሮ ወታደር ነበርኩ በመንግስቱ ጊዜ ማለት ነው። እሷም የምታቆም ቦታ እኔም የበለጠ ነው የማውቀው። ያ ቦታ በጣም በረሃማ ነው። ደስታ የጠቀሰችው ቦታ ማለት እሷ ጎበዝ ናት። አዲ ገብሩ የሚባለው ከአስመራ ትንሽ 10 ኪሎ ሜትር ወይ 15 እንደዛ ቅርብ ቦታ ነው። የተለያዩበት ቦታ መንገድ ላይ ጥይት ተተኮሰ፣ ተለያዩ። እስከዛ ድረስ ነው እሷ የምታውቀው። ከዛ በኋላ ያለውን ነው እንዴት እንደሄዱም የሚነግረን ሰው የለም መንገድ ላይ ሌላውን። ግን ሴትዮዋ የተገናኙበት ቦታ ላይ ዛይድ የምትባል ሴት ናት ውሃ አጠጣቻቸው ለሁለቱ ወታደሮች። እነዛ እኛ አሁን እንሞታለን ነገ እንሞታለን አይታወቅም፣ እቺ ልጅ ውሰዱና አሳድጉ ብለው ለሷ ይሰጧታል። ከዛ በኋላ ሴትየዋ ሁለት መንታ ልጆች አላትና ወይዘሮ ሰንበቱ እቺን ልጅ አንቺ ልጆች አለሽ፣ መንታ ልጆች ወልደሻል፣ እቺን ልጅ ስጭን ለእኔ ላሳድጋት ብሎ ሲሉ ሰጠች። ወይዘሮ ሰንበቱ ከልጆቿ በላይ ልጅቷን አሳደገች ማለት ነው። በእንክብካቤ ህይወትን አሳደገቻት። ያው በስሟ ትጠራለች። ትምህርት ቤትም ጀምራ ነበረ። ልጅቷ 18 ዓመት ሲሞላት ከሀገር ወጣ። ከዛ ቦታ ወጣ አቁርደት የሚባል ከተማ ላይ ስራ መስራት ስትጀምር ተቀጠረች። ምግብ ማብሰል እዛ ሳዋ የሁለት ዓመት ደሞዝ ሳይከፍሉ ቆዩና የሁለት ዓመት ደሞዝ በአንድ ጊዜ ሲሰጧት ከአቁርደት አስመራ መነገድ ጀመረች። አብሮ አደጓ ወንድሟ የሆነው ሀብቴ የሚባል ያው የወይዘሮ ሰንበቱ ልጅ ነው። ሱዳን ውስጥ ይኖር ነበረ። ከዛ ህይወት ሄደች እሱ ጋር። እዛ አብረው መኖር ሲጀምሩ እዚህ ስደት ቦታ ማንም ሰው ከባንቺ ከሚጫወት እኔ አንቺ እህቴም ነሽ ባዳም ነሽ ብንጋባ ምን ይመስልሻል አለ። እሷን ፈቃደኛ ሆና አግብታ ህይወት አሁን የሁለት ልጆች እናት ናት። ሁለት ሴቶች ልጆች እናት ናት። እና እንደዚህ ነው ያለው ሁኔታ ማለት ነው። ጥያቄ ካለሽ መጠየቅ ትችያለሽ። እስቲ እርግጠኛ የሚያደርግሽ ነገር። እኔ የሰጠሁት ለአንድ ወታደር ነው። ያው የ19ኛ ክፍለ ጦር አባል ነው፣ የጥገና አባል ነው። የሚያቀን ነው። ሁለታችንንም ህፃኗንም እኔንም የሚያቀን ሰው ነው። ያው እሱ ፊት እየሄደ በአጋጣሚ ደረስንበት እኛ ከፊት ነን፣ እሱ ከኋላ ደረሰብንና ገና እየሄዳችሁ ነው አምጫት ነይ ህይወት ሲላት አቤት ወደሱ ነው የሚሄደው አበባው ብላ ወደሱ ስትሄድ አንቺ ነይ ስላት አይ ችግር የለውም ምግብ አበላታለሁ እኔ ብሎ ባለፈው እንደተናገርኩት ከፊታችን የሆነ ቋጥኝ ላይ ቁጭ ብለው ምግብ ከሰጣት ከበላች በኋላ እኛም ከጥግ ቁጭ አለንና ቆይተን ካሰች የምትባል ልጅ ነች ይዛት የነበረችው ከኔ ጋር የነበረችው ማለት ነው። እሱ ሲቀበላት እሷም ደስተኛ ሆነች፣ ስለ ሸክም ስለቀለለላት።
እሷም ብቻዋን መንገዱን ቀጠለች። እኔ እሷ ጋር ተከተልኩኝ ማለት ነው። ያው እንዳልኩት አድገብሩን ትንሽ ልፍ ብላ የሆነች መንደር ላይ ስደርስ እርሶ ካወቁት የጦርነት ተኩስ አይደለም። ተኩስ ስላችሁ የሆነ በቃ ሰራዊቱ ሲወጣ ወጣት ልጆች የሆነ ስድብ ተሳደሙ መሰለኝ። በኋላ ስንሰማ ማለት ነው ለስድቡ ምላሽ ትልቅ ድንጋይ ላይ ተኮሰ ነው የሚሉት። እና አውቶማቲክ ስለተኮሰ በጣም ድምቅ ያለ ተኩስ ሲሆን አጎንብሱ ብሎ እሱንም በምልክት ሲነግረን ለኔም ለካሰችም ጎንበስ አለን ወደ መሬት። እኛ ቀና ስንል እሱም ቀና ይላል ብለን ስንጠብቅ የለም። ወደፊቴ ስለነበር እርቆ ስለነበር ስደርስበት የለም። ከዛ ወደ መንደሩ ገብቼ በዚህም ባይ የለም። መንገዱን ግን ሰንጥቀሽ በመንደሩ መሃል ስታልፊ እርሱ ያውቁት ከሆነ ማንሱራ ተራራ የሚባለው ጋር ደረስኩኝ ማለት ነው። ከዛ እዛ ጋር ውሃ ቦቴ ቆሞ ውሃው ይፈሳል። እዚህ ጋር ከቆምሽ አለኝ አንድ ሰውዬ ልጅሽን ታገኛታለሽ እዚሁ ጋር ቆሚ፣ ለምን ውሃ የፈለገ ቢሆን ይቀዳላታል፣ እዚህ ጋር ይመጣና እዚህ ጋር ጠብቂ ያለኝ። እንግዲህ ከቤት ስንወጣ ከቀኑ 4 ሰዓት ይሆናል። እዛ እስከ 10 ሰዓት እስከ 12 ሰዓት ጠበቅኩኝ የለች። ከዛ ጋራው መውረድ ጀመርኩኝ። ጋራው ከላይ ሆነ ቦዲ ያላለ ሰው ነው ጋራነቱ እንጂ ከዚህ ቁልቁለት ነው። ከአስመራ ሲኬድ ቁልቁለት ነው። ያን ቁልቁለት ወርጄ አሸዋ ውስጥ ነው የገባሁት። ያው አሸዋ ማለት የባርካ መሰለኝ ውሃው አሸዋ ውስጥ ገባሁ። ከዛ በኋላ አንዴ ተኝዩትን ስፈልግ አለምሸት በልሁ የምትባል ጓደኛም አበልጄንም አገኘኋት። እዛ አገኘኋትና የህፃኗ እናት ስለሆነች ክርስትና እናት እሷን እየረዳችኝ፣ እሷ ስትይዛት እኔ እፈልጋለሁ፣ እኔ ስታለቅስ ልጅቷን ሲይዝ እሷ ትፈልጋለች። እንደዚህ እያለን ያው እንደነገርኳችሁ አቆርዳት ገባሁ። ካቆርዳት በኋላ ያለው እኛም ያው የሻቢያ ሰራዊቶች እኛም እናፈላልግልሻለን፣ አንቺም እንደዚህ አትሁኚ፣ እቺ ህፃንም እየተጎዳች ነች ያለችው ብለው የሆነ ማገገሚያ ትንሽ ቀን ካስቆዩኝ በኋላ ሱዳን ገባሁ ማለት ነው። ያው ሱዳን ከገባሁ በኋላ ጋዳሪፍ ማነው መጀመሪያ ከሰላ ከ2 ወርም ከወርም በላይ አስቀምጠውኝ ፈልጊያታለሁ። ከዛ በኋላ ጋዳሪፍ ወሰዱኝ። ያው ከዛ በኋላ ዩኤን እጅ ስለገባሁ እኔ ዩኤን ነው የሚያፋልገው፣ እኔ አይደለሁም የማፋልገው። ዩኤን እኔ ያፋልጋለሁ፣ ግን በምታስፈልጊበት ቦታ እንወስድሻለን እያሉ በምን አስፈልጋቸውበት ቦታ ጋዳሪፍም እነሱ ወሰዱኝ። ከዛ በኋላ ፋኦ ላፋ ሃናን ቪሌጅ የሚባልበት ቦታ ስደርስ ልጄ ሞተች። ህፃኗ ከአቅም በላይ ሆነ ጉዳቷ። ሃናን ቪሌጅ ሆስፒታል ነገር ነው። እዛ ሆስፒታል ውስጥ ተኛች ህፃኗ። ተኝታ ያው 3 ሳምንትም 2 ሳምንትም ያህል አልቆየችም። እሷ አረፈች ሆስፒታል ውስጥ። ቀረፈች በኋላ ወጥቼ ራሴ ፋኦ የሚባልበት ቦታ ትገኝ ይሆናል እዛ ሂጂ እዛ አለች ሲሉኝ ራሴ ሄድኩኝ። በጣም ቅርብ ነው እንትኑ ማለት ነው። ሄድኩኝ እዛም ፈለኳት አጣው። ያው 5 ወራት ነው መሰለኝ የተቀመጥነው እዛ። ከ5 ወር በኋላ ያው ዩኤን እንትኑ የቀይ መስቀል ወደ ኢትዮጵያ ሰራዊቱ ይገባል ሲል እኔ ቀረሁ። ሁሉም ሰራዊቱም ገባ፣ ሲቪል ህዝቡም ገባ፣ እኔ ብቻ ቀረሁ። ለምን ልጅቷን ስላላገኘሁ በዛን ጊዜ የተመዘገበ ወረቀት ስለነበረ ልጅቷ እስክትገኝ ተብሎ እዛ ቀረሁ። ከዛንም በኋላ ወደ ሱዳን ወደ እንትን ሄድኩኝ ማለት ነው። ወደ አዲስ አበባ መጣሁ። የመጨረሻው ተጓዥ እኔ ነበርኩ። ህፃኗ አልተገኘችም፣ የለችም። ከዛ በኋላ ግን የማገኘው መረጃ ባለፈውም እንደነገርኳችሁ ሽሬ ላይ ታይታለች ነው። አሁን ሀሚት ነው የምትባል ልጅ ሽሬ ላይ አይቻታለሁ አለች። ወላጅ አባቷ እዚህ በምናገኘው ጊዜ አዎ ሽሬ ላይ ተገኝታለች ተብሏል ብሎ ነገረን። ሽሬም አልሄድኩም፣ ግን አፈላለገን የለችም። በመላው ኢትዮጵያ በአዲስ አበባ በተለይ ከተማ 21 መጠለያ ነበሩ። 21ዱ መጠለያ በፈረሰ ጊዜ ቦታ እስከፈረሰ ጊዜ ቀይ መስቀል ያቀናል፣ ዩኤን ያቀናል፣ አድራሻ ያልተቀየረም ያ ቦታ አለሁኝ።
አገኘናት ብሎ የመጣ የለም። ቀይ መስቀልም አልመጣም። ይሄንን ፈልጌ አገኘሁ ብሎ አልመጣም። በቃ ጨካኝ ሆኜ ነበር ለራሴ ማለት ነው። እስቲ ልሂድና እነሱ ጋር አንድ የመጨረሻ እንትን ልሞክር ብዬ ነው የመጣሁት። እንግዲህ እቺ ልጅ የት እንደወደቀች ስለማላቅ እሳቸው አውቀውት ይሆናል፣ እሷ ሆና ሊሆን ይችላል። እኔ ግን የማውቀው ነገር ስለሌለ ከዚህ በተረፈ አሁን ለሳቸው ከመነግራቸው ነገር ለእናንተም ከማወራው ነገር በተረፈ እቺ ናት እሷ ትሆናለች ስላወቋት እርሶ ብዬ ጥያት ቢሆን እዛ ጋር ጥያት ቢሆን አውቅ ነበረ። እኔ ሰጠሁት ለሰው ነው፣ እንዴት ብዬ ልወቀው? እኔ ሰጠሁት ለሰው ስለሆነ እሱ ቦታ ጥያት ስለነበረ እሷ ትሆናለች ብዬ እንዴት መገመት ይችላል? አልችልም። ያው ትልቁ ነገር ነው ተስፋ ማድረጉ ትልቅ ነገር ነው ብዬ አስባለሁ። ጋሼም ከረጅም መንገድ መጥተው የሚያውቁትን ነገር ይዘው የመጡት የእርሶን የደስታ ያንቺን ታሪክ አይተው በቴሌቪዥን በጣም ውስጣቸው ተነክቶ በጣም ብዙ ገንዘብ እያወጡ እየደወሉ በራሳቸው በኪሳቸው በጣም ምስጋና የሚገባቸው ትልቅ ሰው ናቸውና እሱን ደግሞ ያለውን መረጃ ይዘው ነው የመጡት። ስለዚህ ሌላ የሚጠይቋቸው ጥያቄ አሁን ለወታደር ነው የሰጠሁት ብለሽ ነበር ደስታ። እሳቸውም እንዳወሩልን 2 ወታደሮች ነው ውሃ ሊጠጡ ሲሉ ልጅቷን ለአሳዳጊው የሰጡትና ታሪኩ ትንሽ የሚመሳሰል ነገር አለው ከፈጣሪ ጋር ደግሞ እንግዲህ መጨረሻውን እግዚአብሔር ያሳምረው። ግን አሁን ጋሼን የሚጠይቋቸው ጥያቄ ካለ ይጠይቋቸው። እሳቸው በደንብ የሚያውቁት ብዙ ነገር ስላለ ማለት ነው። እየተደዋወሉም ስለቆዩ ብዙ የሚያውቁት ከሆነ እኔ ላይ ሲመለከቱ የሚያዩት ነገር ካለ ልጅቷን ሲጠይቋት የተባለ ነገር ያለችው ነገር ካለ በልጅነቷ ያለችው አሁን እኔ አንደኛ በርግጥ ልቀበለው አይደለም። ለምን እኔ እንዲህ ትላለች ብዬ የገመትኩትን ተናግሬያለሁ። የገመትኩት ለምን ልጅቷ የ3 ዓመት ከ3 ወር ብትሆንም እንዴት ብላ እንደምትናገር እኔ ስለማውቃት ይኸውልሽ ወላጅ የሆናችሁ ማንኛውም ተመልካቹም ይሁን እዚህ ጋር ታዳሚዎች ወላጅ የሆነ ሰው ያውቀዋል። እኔ አሁን ህይወትን ስፈልጋት እኮ የሚገርመው ነገር አሁንም የምፈልገው ያችን ትንሿን ልጅ እንዳሽንጉሊቴ ልጄን የመጀመሪያ ልጄን እንድጫወትባት እንዲይዛት በፍቅር እንዲይዛት ነው የምፈልገው። ግን አሁን ትልቅ ሰው ናት፣ እሷ ልትሆን ትችላለች ካለች በህይወት መኖሯ ራሱ ትልቁ ነገር ነው። እሳቸውን አሁን የምጠይቀው ህይወት ነች፣ በስሟማ ትጠራለች አሉ። ወንድሞች ያሳደጓታለች ብለዋል። አዎ እውነትም ወንድሞቿ እነሱ ናቸው ቤተሰቦቿ ልጄ። ግን አይዞሽ ደስታ አይዞሽ። እኔ ከምንም በላይ እሷም ሆና ብንገናኝ ሌላም ፍለጋችን ገና ቢሆንም እንኳን ሌሎች ሰዎች ከኢቢኤስ ውጪ ባይመጡብኝ እውነት እኔ እያመመኝ ነው። እውነት እየታመምኩበት ነው። ችግር ውስጥ እየገባው ነው። ልጄን እውነት ሳገኛትም እርግጠኛ ነኝ እኔ የሆነ ነገር ሆናለሁ ብዬ ነው ማስበው ለራሴ። ለምን ሰውነት የሚቋቋመው አይመስለኝም። ስለዚህ ህይወት እርግጠኛ እርሷ ያዩት ህይወት እናንተ ያገኛችኋት ህይወት ትልቅ ክብር የምሰጠው ለእናትየው ነው፣ ለአሳደጓት ሴት። በእውነት ልጄን ከማግኘት በላይ መፈልጋቸው እሳቸውን ነው። ለምን እዚህ ቦታ ላይ ተናግሬያለሁ። ሞቷን ቢሆን አሁን ያጥቤ ቀብሬያታለሁ። ልጅሽን ሲርባት አብልቻት ነበር የሚለይ ሰው ነበር አይደለም የምንፈልገው። ከዚህ በላይ ምን ፈልጋለሁ? እውነት ተገኝታ እንትን ካለች ጋሼ እስኪ የምጠይቀው ጥያቄ የለኝም። የመጡበትን ቦታ ህይወትን እስኪ እርሶ ደግሞ ይንገሩ ስለ ህይወት እና ስለ ህይወት እሷ ለመሆኗ እኔ አብዛኛውን እርግጠኛ የሆንኩት እነሱ እዛ አካባቢ ገጠር ነው፣ ቋንቋ አይችሉም። ሰዎቹ እዛ ያሉት የተቀበሏት ሰዎች አቶ ከሰተም ይሁን ወላ ሰንበቶ ቋንቋ አይችሉም። አማርኛ ግን ይጠይቋታል። አንቺ ስም ሲሏት ህይወት አባት ይሏታል። ገብሬ እናት ደስታ ትል ነበረ። አዎ እኔ ይሄንን ከነሱ ነው እዛ ደውዬ እዛ መንሱራ አዲስ ሸሪፍ የሚባል አካባቢ እዛ ደውዬ ያረጋገጥኩት ነው። ከዚህ ነው መነሻው። ሁለተኛ ደግሞ ያሳደጓት ሴትዮ በጣም እኔም በጣም ነው ማመሰግናቸው። እሑድ ቤተክርስቲያን ወስደው አስቆርበው ይዘዋት እየመጡ ልጄ ብለው እራባት ወይ ከልጆቹ በተለየ መንገድ ነው ልጆቹ ራሳቸው ልጆች ሲገርፉ በሆነ መንገድ ሲያጠፉ ህይወት እያሉ በእንክብካቤ እንዳሳደጓት እሷ ልክ እንዳለችው
እሷ የመሆኗ እርግጠኛ ይሄንን ያለችው ጠየቋት። ከዛ በኋላም ትላንት ማታ ራሱ ወንድሟን ደውዬ ጠይቄ ነበረ ስዊድን የሚኖረውን ነግረን ነበረ። እኔ በግሌ ህይወት መሆኗን ትክክለኛ እሷ መሆኗን ከዛ ከአስተዳደግ ጀምሮ ሰዎቹ ስለሚያውቁ እናቷ እሷን እንደምትፈልግ ካወቁ በኋላ አካባቢ ሁሉ በደስታ እንደ ድግስ ደግሰው ነው አሉ። እንኳን ደስ ያለሽ የህይወት እናት ተገኝታለች ብለው ወይዘሮ ሰንበቶ ጋር ሄደው አሉ የህይወትን ያሳደጓት እናት እሳቸውም አባትየውም መታወቂያ አውጥቶ የኤርትራ መታወቂያ አላት ሱዳን ሄዳለች ማለት ነው። ገንዘብ ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። ታፕታፕ ሰን መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን፣ ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቢኤስ 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሰን Resilience Dermaceutical. Luxury rooted in care. ረጅም ጊዜ ነው በስልክ እንግዲህ ስንነጋገር የነበረው ህይወትን ወደ አዲስ አበባ ለማምጣት ግን ያልተቻለባቸው በጣም ብዙ ምክንያቶች ነበሩ። አንዱ ሆነ ሲባል አንዱ ደግሞ አይሆንም፣ አንዱ ሆነ ሲባል አንዱ ደግሞ አልሆነም እና ዋናው ነገር ግን ለዚህ ታሪክ የቀረበችው ህይወት እንግዲህ እኛም በጣም እርግጠኛ እስከምንሆን ድረስ አሁን በስልክ ነው ልናገኛት የምንችለው አይደለ? ስለዚህ ህይወትን እስኪ እናገኛትና እናውራት። የቋንቋ ችግርም አለ፣ አማርኛ አታወራም ይመስለኛልና እርሱ ያስተረጉሙልናል። እሺ ህይወት እንዴት ነሽ? ደህና ነሽ? ይሰማል? ደህና ነሽ? አማርኛ ትችያለሽ እንዴ? እስኪ ሙሉ ስምሽን ንገሪኝ። ህይወት ከሰተ። የእናትሽ ስም የእናትሽ? ሰንበቱ ወልደሰ። ዘወለደትኪ ከአኔ ደስታ ግዛው። ደስታ ግዛው። እስቲ እንግዲህ ጋሼ ይንገሯትና ለህይወት ወላጅ እናቷ አጠገቧ እንደሆነች ይንገሯትና ደስታ ትግርኛ አሁን እንዴት ነው ሰማለው? በደል ህይወት አደህ መሳሂ ደላ ሄጂሞ ተዘራረበ እስኪ ሰላም በሊያ። አይ ደስታዬ ህይወት እንዴት ነሽ? እውነት ህይወት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ደህና ነሽ ህይወት? አሜን ይመስገን። እንዴት በየትኛው ቋንቋ ነው እኔ የምጠይቃት? አሁን እኔ እኮ ግራ ይገባኛል። ምንድን ነው የሚጠየቀው? ለምን አይደለም ቋንቋው እኮ አይደለም ችግሩ። እሷ ስለመሆኗ እኔ ያችን ትንሿን ህይወት ነው የምጠብቀው። መቼም ዘላለም እንደዚህ ሆኖ አይኖርምና እሷ ሆና ተገኝታለች። ህይወቴ ህይወት ከሜለ መስገን እንዴት ነሽ? መልሶ ይጠፋል። ደህና ነኝ። ደህና ነሽ አንቺ? እግዚአብሔር ይመስገን። ካስታወሽ ለማማ ሰንበቱ ላደቂ የሰጣት ወታደር ስም ነግረሻቸው ነበር ወይ? ማማ ሰንበቱ ደሃበኪሲ ማን ሽሙ እቲ ወታደር ትፈልጥዮ ትብለካለ? ተዘከሪ ወታደር ዘሃባ هو ሽሙ አይን ፎቶኒ ሞይቲ ጻፈው አብልዩ አልነገርሻቸው? ሞቷል ወታደር ላቆም ወታደር ሞቷል ነው የምትለው? ሞይቱ አብልዩ አና ከበክ ጸኒያ ሃሪሙ በእንግዲ ሃሪሙ ገለ ወዲቁ አና አብልዩ ከበክ ጸኒያ አልዒላት ንጋዘበይቲ። እሺ ሌላ የነገርሻቸው ነገር ምንድን ነበረ? ምን አይነት ለብሰሽ እንደነበረ አሁን እኔ ፊቴ ላይ አለሽ ወይ? ረምና አብገጽ አለህ ነሰሽ ጊዜ እንታ አይነት ክዳን ተከድንከ ትብለካላ ጫማዋ ሳኒናትከ ሳኒናትከ ዝክሮዬ ንስኻ እቲ ኩሉ ኮነታት ነገርኔ ትብለካ ያስታውሱት ከሆነ ከነገሩ አይዝኩርኪ አይፈለጥኒ አማነ ያኔ አነ አይፈለጥን ስለሰበኩ እንታይ ተከዲኔ ወንታይ ተጫማ አይፈለጥን እንታይ
እሷ ባታስታውስ እነሱ እንዲህ የነገሯት ነገር ካለ ልብሷን ካለ ወደም አቢና አይ حتى ጽቦ ስለተጫወት ምሳይ حتى ስለነበረ አቦ ሆመኒ ሐዲት ላይ መልሰው ላለ ይሄን ያን ጊዜ ጠይቁኝ ነበርና አባትሽ ማን ነው እናትሽ ማን ነው ሲሉኝ ይሄ አሁን የነገርኳቸውን ነገር ነው እኛ የተናገርነው ነገር አባቷ ገብሬ ነበር ገብሬ ጻድቅ ምናምን ገብረ መስቀል ገብረ ጻድቅ ነው የሚባለው ገብሬ ነው ባጭሩ በትክክለኛው አጠራር እውነት ነው እሷ ልጅ እያለች ገር እያለች አጭር አርጋ ነበር የምትጠራው ህይወት መስሐተኒ አዲቂ መሽማ ኢሎምኒ ደስታ ኢሎም ሽማቦ ስለዘይፈለጥ ነበርኩ አይትክርን አይ ነበርኩምን ደስታ ኢሎም ሽማቦ ኢሎምኒ ገብረ ኢሎም ነዚያ ሒዞም ንሶም ስጋ ፍጂ ሒዞም መጸኒሖም ማለት እዩ ወአብተንዘይ ዓመተ ምህረት ይኸማን ንስኹ ነጊርት ስምሽ ያን ጊዜ የደስታን የአባት ስም ዘንግቸው ስለነበረ ስምሽ ማሉኝ ስማ የእናቴ ስም ሲሉኝ ጊዜ ደስታ ስላቸው የአባቷ ስም ሲሉኝ ጊዜ ገብሬ ያልኳቸው ሽቼ ስለነበረ ነው ያለች ቦታው የት ነበር ይሄንን እቲ ቦታ አቤ ቦታ እቲ አዴ نشتي حتى كم كمان نسمع نجري አይኮነን እቲ ولا نسوم كمان نشتي حتى حتى نجري يوم نير نشتي حتى خمس نبرات حجي أفتل تعرف لا خمس معه أنا لسه برد حتى نشتي كم نبرات ني حاجات خمس نبرات يعيليهم وشما حتى كم نمالتي على تنا حتى ميت أشما يعيليهم هو እቲ አዲ እንታይ ይባል እቲ አዲ ንሲ ዘአበክዩ ቦታሲ አዱ እንታይ ይባል أنا 40 يوم رقيبهم لنا عايز رقمني 40 يفعل منصورة يفعل عدا أنا عبيد وأبو ترخيبك لا منصورة كنت رقيب أنا 40 يفعل منصورة هو በቃ መንሱራ የሚባል ቦታ ነው መንሱራ ታስተውሻለሽ ደስታ እሱ ማለት አሁን መኪናው ቆሞ እንትን ያው የተቀዳበት ቦታ ማለት ነው ያው እንግዲህ ደስታ እኔ በጣም ተረድቼሻለሁ ያኔ ከአይንሽ ስትርቅ የነበረችዋን ህይወት ነው የምትጠብቂው እንግዲህ እሱ የዛሬ 37 አመት በፊት ነው ህይወት አሁን ባለችበት አቋም እንደዚህ ነው ልትሆን የምትችለውና ስለሽ አሁን በአቋሟ እንደዛ ብትሆንም ልብሽ ባይሆንስ ብሎ የሚጠረጥረው ነገር አለ አይደለ ምንም ቢመሳሰል ምትጠረጥሩ እንትን ምትፈሪው ነገር ይኖራል ለዛ ብዬ እንጂ በመልክ ምንመሳሰል ነን በጣም ቀጭን ነበረች እኮ ምን አይነት እድለኛ ስለሆነችኝ ሴትዮ ገጠሟት ነው እያስደነቀኝ ያለው ይሄ ነው ምን አይነት እድለኛ ሴት ገጥሟት ምን አይነት እድለኛ ወንድሞች አግኝታ ከዛም በኋላም ትዳሪዛ ስትኖር ራሱ እድሏም ገረመኝ ከቤተሰብ እንዳታድግ የሆነች ከስጋዋ ሳታድግ ብቻኛ የወጣችን ሰው እንደዚህ አይነት ቤተሰብ ማግኘት ራሱ ትልቁ ነገር ነው ለኔ ትልቁ ነገር ነው እሷ ከሆነች እግዚአብሔር ይመስገን እግዚአብሔርን በቅድሚያ አመሰግናለሁ ራሷ መጣ በሚቻለው መንገድ እንግዲህ ከዚህ በኋላ ያለውን ነገር ይሄ እንደመጀመሪያ ነው ከዚህ በኋላ ያለውን ደግሞ መንገዶችን ሁሉ አልፋ መጣ ደግሞ ዲኤን ነው የሚያረጋግጠው ይሄን ጉዳይ እንጂ በእርግጠኝነት እሷ ነች ማለት እኛም አንችልም ግን እሷ ደግሞ አንቺን ስታይ የተሰማትን ስሜት እንጠይቃት ጋሼ ጠይቁልንና ነው እስኪ ህይወት هجي انت يدسم اكيد له دستا كتري خلهسي انت يدسم اكيد له نسا انت الى ارغصኛ ጓሌ ክትከውን ያገን እቲንሽ ተንከላ ድጽቢያ ድነበርኮ አይኮነትን ህጂ ካልሰብ ኮይና መልክና ከማን መሳሰል እንድደሉ እርግጽኛ ከመገረ ድከውን ስለድበለት ናዋሩን እሱን ነጀው ክትመጽ ነጀው መጽሄ እቲ ዲኤንኤ ምርመራ እቲ ኢቤስ ባሉ ይዘገብረልኩም ቡይ መረጋገጽ አኔ ቅድም ህጂ ከም ድበልኩኩም ማለት ቡይ መረጋገጽ ትብላላ አድኺ ህጂ ከአና አኺ ህጃይ እንታይ ድስማ አኪደሎ مساعده بمركا هو نجر النسكي فعني تحب سزلقه مغنياته كان هاي جزء توليد زلقه قرب عزيزي في وقت ما السودان كبير دراسة نيبر بس زلقه حبات ناتيس
التطبقات ناتي كوبعلو حساب نيرن لكن إذا حصرنا يا أبسمنا بابلو كبيديو تطبقات ناتي كقبري دلني نيرن በጣም ነው የተደሰትኩት እንደዚህ አይነት እንትን እንደገና እንደተወለድኩ እንደገና እንዳዲስ ሰው እንደሆንኩ ነው የምቆጥረው ትንሽ ነው ደስታ እንግዲህ አንቺኛ ጋር ከመጣሽ ጀምሮ በጣም ብዙ ናቸው ለዚህ ታሪክ እንቀርባለን በዚህ ዓመተ ምህረት ለማን እንደተሰጠን ባናቅም ግን ልትሆን የምትችለው እናቴ ናት ያሉ በጣም ብዙ ናቸው ግን እንደተባለው ህይወት ገና በ3 ዓመቷ እንግዲህ ያሳደጓ ሰዎች ሲጠይቋት ያንቺንና ያባቷን ስም ጠርታለች ይሄ ታሪክ ነው በጣም ይቀርባል ብለን እኛም ወደ ህይወት በጣም ብዙ አስቸጋሪ ሁኔታዎችን አልፈን እንግዲህ ከጋሼ ጋር መሄንን ሁሉ ንግግር ስናደርግ የነበረውና ወደሷ ጋርም ልንደውል እና ልናገናኛችሁ ይቻላል ግን ይሄም ሆኖ ዲኤንኤ ማድረግ ግድ ነው አንቺም በደንብ እርግጠኛ ሆነሽ ልብሽ እንዲያርፍ ህይወትም እንግዲህ ይሄን አላመት ስትፈልጋት የነበረችዋን አንቺም እንደዚህ በናፍቆት ይሄን አላመት ስትጓጉይና ስትፈልጊ የነበርሽውን ልጅሽን አግኝተሽ እርግጠኛ እንድትሆኚ ወደ ዲኤንኤ መሄዳችን እርግጠኛ ነው የሚሆነው እንደዛ ነው የምናደርገው ህይወት ትሰሚኛለሽ አይደለ አሁን እንዴት ነሽ የት ነሽ ያለሽው አግብተሻል ልጆች ይታዩኛል ልጆችሽ ናቸው ወይ ሰምታለች አዳሪ ተቆልዑት ምሻርየኪ ክትየን ደቀየን እሺ ሴቶች ናቸው አይዋ እሺ ሴቶች ናቸው አንቺ ደስተኛ ነሽ ደህና ነሽ ህጉስ ዲህ በቃ ትችላለሽ እሺ እንዴት ነሽ አንቺ ዳና እግዚአብሔር ይመስገን አንድ ጊዜ አብሮኝ ያደጉ ምትያቸውን ሰዎች አጠገብሽ ካሉ ስለ ህፃንነትሽ የሚያወራልኝ ሰው ካለ ስለ ልጅነትሽ የሚያወራልኝ ሰው ካለ እባክሽን ካጠገብሽ እባክሽ ሞስ ቤተሰብ እቲ በዓል ቤቴ ይስፈልጥ ነሩ እሱ ግን ወጪ ለሕጂ ሕርሻ ስለዘሎ በረኻ ኸይዱ ነው አቃ ትንሽ ባሌ ነበር የሚያቀው ሀብቴ ይባላል ሀብቴ ከሰተ ይባላል እሱ አሁን ብላቅ ያለ ቦታ ለእርሻ ሄዷል እናቷ ሰሉም ያሳደጓት እነሱ ሩቅ ናቸው እነዚህ ሱዳን ውስጥ ነው ያሉት እቲ ቦታ እንታይ ድባል ነስ ይዘለክዮ ቦታ ሂጂ አልፋ ጀዲዳ ይባላል ከሰላ አካባቢ ነው እንግዲህ ያሉበት አካባቢ ኔትወርክ በጣም ነው የሚያስቸግረው በጥራት የለውም ቪዲዮም ስልኩም ያሉበት አካባቢ በጣም አስቸጋሪ ስለሆነ ነው ይሄንን ሁሉ እንድናደርግ ያስገደደን እንግዲህ ለታሪኩ የቀረበችው ህይወት እሷ ስለሆነች ነው ስለዚህ ከዚህ በኋላ እንግዲህ እግዚአብሔር ቢፈቅድ ህይወትን አዲስ አበባ ለማምጣት ቀጣይ የሆነውን ፕሮሰስ እንጀምራለን ማለት ነው ይሳካልናል ብለን ተስፋ እናደርጋለን ይሄንን ነገር የሚመለከታቸው በዚህ መንገድ ሁሉ የሚያልፉት ሁሉ ይሄን ትብብር እንዲያደርጉልንም በዚህ አጋጣሚ እንጠይቃለን ይሄንን ለመጀመሪያ ተስፋ እንያዘውና ከዚህ በኋላ ደግሞ በቀረው ፈጣሪ ይጨመርበት እነሱ መተው እንድንገናኝ እናደርጋለን እንሰናበታትና ህይወት ቻው እንግዲህ እንገናኛለን እሺ ፈጣሪ ሰላም ያገናኛል ቻው ደህና ሁኚ ድጋሚ እስከነገናኝ ህይወት ደህና ሁኚ በጣም የሚገርመው እንግዲህ ህይወት ሁለት ሴት ልጆች ነው ያላት እንግዲህ እግዚአብሔር ፈቅዶ በህይወት ኖራ ዲኤንኤውም ተረጋግጦ እውነት ያቺ እንደዛ ስናፍቂያት የነበረችው አልሽን በአካል አግኝተሽ ከሆነ እኛም በጣም ነው ደስ የሚለን ደስታ እውነት ያንቺ ጉዳይ የኛ ጉዳይ ነውና መጨረሻውን ያሳምርልን ነው ምንለው አሜን አሜን እንግዲህ ይሄንንም ለሰማ ነው እቺንም ነገር ላገኘ ነው ከሁሉ በላይ እንግዲህ ጋሼ እርሶን በጣም አድርገን ነው እናመሰግነው በብዙ አስቸጋሪ ሁኔታ ውስጥ ከኛ ጋር ነበሩ እስካሁን ድረስ በጣም እናመሰግናለን ቅድሚያ እግዚአብሔር ይመስገን ይሄንን ማየቴ ማለት ነው ልብሽ ግን ምን አለሽ ስታያት እኔ እንጃ በጣም ትመስላለች ለመመሳሰል ትመስላለች ግን እኔ ውስጤ አልኩሽ እኮ የተቀመጠ ነገር ስላለ ያችን መንገድ ላይ የሄደች ያለችኝ ህፃን ስለማስብ ነው መሰለኝ ምን ጊዜም ባታድግ ያው ሆኖ ባገኛት እኔ ባንድ ወቅት ብያለሁ 5 ዓመት ሲያልፍ 6ኛ ዓመት ሲተካ ወይ ከዚህ በኋላስ ባላገኛት ለምን እናትነት ጣሜን ሳታቅ እኔ ልጄን በፍቅር ሳላሳድጋት ከምቀር ወይ እግዚአብሔርዬ ወይ ቅድም ያገናኘኝ እያልኩ ለምነው ነበር ማለት ነው እና እግዚአብሔር ይመስገን አሁንም እሱ ቅድም ይመስገንልኝ እንዲመገኘቷ ሰው ሙሉ አካል ይዞ መገኘት ሽሬ ላይ ተገኘች ስለተባለ አካል ጎደሎ ሆነ አይሆን የምትገኘው ይያልኩኝ ማዝኛለሁ ከዛንም በኋላ አሁንም ደግሞ ሱዳንም ሲጠራጥር ሰው ሱዳን ትኖር ይሆናል ብሎ ሲጠራጥርም
ሱዳንስ በዚህ ሁላ ጦርነት መሃል በህይወት ትኖራለች እያልኩኝ ራሴን አሳምን ነበር ማለት ነው። አትኖርም የሚል ማለት ነው። ግን እኔ በትልቁ የምፈልገው ያ የመጀመሪያ ጊዜ የያዛትን ሰው ስለነበረ የበለጠ ማለት ነው የምፈልገው። ግን አሁን እግዚአብሔር የማይመሰገንበት ምን ምክንያት ይምጣ? ይሄው አለች ተባለ አካሏ ሙሉ ሆኖ ማለት ነው። ከዛ በተረፈ በሁለተኛ ከእግዚአብሔር ቀጥዬ የማመሰግነው እኚህ ሴትዮ ነው። ሌላ ምን እንደው ማንም አይደለም። እሳቸው ይመስገኑልኝ፣ እውነት አክብሩልኝ፣ አመስግኑልኝ ሁላችሁም ለሴትዮዋ እንደው ደስተኛ ህይወት እንዲሰጣቸው ሁሉም ሰው ይጸልይላቸው። እምለምነው የጦርነትን አስከፊ ገጽታ ለራሴስ ደርሶ ስላየሁት እሱ ብቻ ነው የሚያስፈራኝና የምጠላው ነገር። እርሶም ክበሩልኝ የኔ ጌታ ክበሩልኝ ይሄንን ሁሉ ላደረጉት። ከዛ በተረፈ ኢቢኤስ ለተመልካቾቻችሁም ይሁን ለእናንተ ክብር ይግባችሁ። የሞተውን ነፍስ ይማረው፣ ነፍሱን ይማረ የዚህን ቤት እንትን ያለው። ለተመልካች ግን እባካችሁ ማንንም ሰው ኢቢኤስ ክፍት ነው በሩ፣ ሄደው መተው ቢነግሩ። እኔ እቺን ታሪክ አውቃለሁ እንደሳቸው ማለት ነው። ይሄን ታሪክ ስለማቅ እባካችሁ ከኔ ጋር ሞክሩ። እኔ መስመር ላስይዝ እኔ ላሳይ ብሎ ቢመጡ እኔ የማውቀው ነገር አለ ብሎ ቢናገሩ ይሻላል። ሴትዮዋ እማማ ሰንበቱ ክብር ይግባቸው፣ እሳቸው ክብር ይግባቸው። ሌላ ምንም ነገር የለም። ሌላ ምንም ልጆቻቸውን ጭምር እንግዲህ ደስታ አንቺም እግዚአብሔር ጽናቱን ይስጥሽ። ከዚህ በኋላ የሚሆነው ነገር እኛም በጉጉት ነው የምንጠብቀው እስከሚሆን እስከ መጨረሻው ድረስ። እኛም ስራችንን አናቋርጥም፣ እግዚአብሔር ይረዳናል።